ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ኢትዮጵያ ከ3 አስርት ዓመታት በላይ የባህር በሯን አጥታለች። ለኢትዮጵያ የባህር በር ባለቤት አለመሆኗ የሀገሪቱን ሁለንተና እድገት ወደ ኋላ ከመጎተቱም በላይ ህልውናዋን አደጋ ውስጥ የሚከት ነው። ኢትዮጵያ የባህር በር ባለቤት አለመሆኗ ምን አሳጣት? የባህር በር ቢኖራትስ ምን ትጠቀማለች? የሚለውን ጥቂት ነጥብ እናንሳ። አስቀድመን ንግድና ኢኮኖሚን እንመልከት። ከ95 በመቶ በላይ የሚሆነውን የውጭ ንግድ በጅቡቲ በኩል የምታስተናግደው ኢትዮጵያ ለወደብ ኪራይና ተያያዥ አገልግሎቶች በየዓመቱ ከ1 እስከ 2 ቢሊዮን ዶላር ታወጣለች። ይህም በቀጠናው የባህር በር ካላቸው ሀገራት ጋር ሲነጻጸር ከውጭ የሚገቡ ምርቶች ላይ ከ15 እስከ 25 በመቶ ለተጨማሪ ወጪ ይዳርጋታል። ለአብነት ያህል አሁን ላይ ከውጪ በ10,000 ዶላር አዲስ አበባ የሚገባ ተሽከርካሪ ኢትዮጵያ የባህር በር ቢኖራት ከ8,000 እስከ 8,500 ዶላር ይሆን ነበር ማለት ነው። አስቡት፣ ነዳጅ፣ የምግብ ምርቶች፣ ማሽነሪዎችና መሰል ምርቶች በምን ያህል ዋጋ ሊቀንሱ እንደሚችሉ። ይህ ብቻ አይደለም። ኢትዮጵያ ለውጭ ገበያ የምታቀርባቸው እንደ ቡና፣ ወርቅ፣ የቁም እንስሳትና መሰል ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ያስችላል። የውጭ ባለሀብቶችን በመሳብ የስራ ዕድል ተጠቃሚ እንዲጨምርና የውጭ ምንዛሬ ገቢም እንዲያድግ የሚያደርግ ነው። አሁን ደግሞ ከደህንነት አኳያ እንመልከተው። ለኢትዮጵያ የባህር በር ጉዳይ የህልውናም ጉዳይ ነው። አሁን ባለንበት ዘመን ሀገሪቱ ከውጪ የምታስገባው የትኛውንም ነገር በሌሎች ሀገራት ባህር በር መሆኑ በተዘዋዋሪ የምታስገባውን ነገር ሁሉ እነርሱ እንዲቆጣጠሩ መፍቀድ ነው። ሀገሪቷ ሉዓላዊነቷን ለማስከበር ከምታስገባው የጦር መሳሪያ አንስቶ ለመኖር ወሳኝ እስከሆኑ ምርቶች በሌሎች የባህር በር መግባቱ እነዚህ ሀገራት በማንኛውም ጊዜ ስምምነታቸውን ቢያነሱ የሀገሪቱ ህልውና አደጋ ላይ ወደቀ ማለት ነው። ሀገሪቱ ሰፊ የአየር ክልል እንዳይኖራትም የሚያደርግ ነው። የባህር በር አለመኖሩ የኢትዮጵያ ጦር አውሮፕላኖች እንደ ልብ ተንቀሳቅሰው ደህንነቷን እንዳያስጠብቁ የሚገድብም ነው። በዚህ ምክንያትም ነው ሀገሪቷ አስተማማኝ ደህንነት ከባህር በር ጋር ጥብቅ ቁርኝነት አለው የሚባለው። ይህ ብቻ አይደለም። የባህር በር አልባነት የዲጂታል ነፃነትንም ጥያቄ ውስጥ የሚከት ነው። በአብዛኛው የዓለም የኢንተርኔት መስመር በባህር ውስጥ የተዘረጋ የፋይበር ኦፕቲክ ገመድ ላይ ይመሰረታል። የባህር በር የሌላት ኢትዮጵያ ግን በራሷ የምትጠቀመው ኔትወርክን በራሷ የባህር በር በኩል የተዘረጋ አይደለም። ይህም ሀገሪቱን ለከፍተኛ ወጪ ከመዳረጉም በላይ የሳይበር ደህንነቷን አደጋ ውስጥ የሚከት ነው። ይህ የተዘረጋው መስመር ቢቋረጥ ደግሞ ከዓለም ጋር ተቆራረጠች ልንለው እንችላለን። በሌላ በኩል በቀጠናው ካሉ ሀገራት ጋር ያላትን ትብብር ለማሳደግ የባህር በር ያስፈልጋታል። ሀገሪቱ የባህር በር ካላት ከጎረቤት ሀገራት ጋርም ያላት የመሰረተ ልማት ትስስር ያድጋል። በንግድ፣ በስራ ዕድል ፈጠራ ከጎረቤት ሀገራት ጋር በመስራት ለቀጠናው መጻኢ ዕድል ምቹ መደላድል መፍጠር ያስችላታል። አሁን ደግሞ በኢትዮጵያ ለመሰረተ ልማት እድገት የሚኖረውን ፋይዳ እንመልከት። የባህር በር ባለቤት መሆኗ ኢኮኖሚው ላይ በሚኖረው በጎ መንገድ የባቡር መስመርና የሎጂስቲክ ኔትወርክ እንዲስፋፋ በማድረግ ለዜጎች የስራ ዕድል የሚያመጣና ለኢንዱስትሪዎችም ዓለም አቀፍ ገበያ ጋር እንዲቀርቡ የሚያደርግ ነው። በአጠቃላይ የባህር በር ለኢትዮጵያ ጉዳዩ የባህር በር ብቻ የማግኘት ጉዳይ አይደለም። አጠቃላይ ኢኮኖሚያዊ ብልጽግና፣ ሀገራዊ አንድነትና ዘላቂ መረጋጋት የሚያመጣ ጭምር እንጂ